ሰላም ጤና ይስጥልን። የዕለተ አርብ የቀን ዋና ዜናዎቻችንን ከቻናል 1 ወደ እናንተ ማድረስ ጀምረናል። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢትዮጵያ ሆርቲካልቸር ዘርፍ ተወዳዳሪነት የጥራት ደረጃንና ዘላቂነትን ለማሳደግ ያለመ የእጽዋት ጤና ምስክር ወረቀት በኤሌክትሮኒክ የሚሰጥበት ፕሮግራም ይፋ ሆኗል። ኢፋይቶ የተሰኘው አገልግሎት የግብርና ምርቶችን ወደ ውጭ የመላክ ሂደትን ፈጣንና ደህንነቱ የተጠበቀ ያደርገዋል ተብሏል። ሕጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት ልከን የስራ ስምሪት እንሰጣለን እያሉ ከሚያጭበረብሩ አካላት ዜጎች ራሳቸውን መጠበቅ እንደሚገባቸው ተገለጸም። የውጭ ሀገራት ስራ ስምሪት የሚሰጠው በስራ ክህሎት ሚኒስቴር አማካኝነት ብቻ መሆኑን ተገልጿል። የሲቪል ማህበረሰብ ድርጅቶች ባለስልጣን ድርጅቶችን የንብረት ምዝገባ እንዲያካሂዱ አዟል። ድርጅቶቹ ንብረታቸውን መዝግበው እንዲያሳውቁት እስከ ህዳር 13 ድረስ የጊዜ ገደብ ሰጥቷል። የንብረት ምዝገባው ያስፈለገው በህዝብ ስም የተሰበሰቡ ሀብቶች የታለመላቸው ዓላማ መዋላቸውን ለማረጋገጥ እንደሆነም ባለስልጣኑ አስታውቋል። የአፍሪካ ህብረት የአህጉሪቷን የአቪዬሽን መሰረተ ልማት ማዘመንን ዓላማ ያደረገ የ30 ቢሊዮን ዶላር ኢንቨስትመንት ይፋ አደረገ። በኢንቨስትመንት እቅዱ አማካኝነት ገንዘቡን ለአውሮፕላን ማረፊያ፣ ለጥገና ማዕከላት መሰረተ ልማት፣ የአቪዬሽን ስርዓቶችን ለማዘመን፣ ለቴክኖሎጂና ተጓዳኝ ስራዎች ላይ ይውላልም ተብሏል። በአዲስ አበባ የመንግስት ወይም 4 ቁጥር ሰሌዳ የለጠፉ ተሽከርካሪዎች የትራፊክ ህግ እየተላለፉ አስቸግረኛል ሲል የከተማዋ ትራፊክ ማኔጅመንት ተናገረም። በ3 ወር ውስጥም ከ270 በላይ የመንግስት ተሽከርካሪ ሹፌሮች ተቀጥተዋልም ብሏል። በአዲስ አበባ ባለፉት 3 ወራት የጆሮ ማዳመጫ አድርገው መንገድ ያቋረጡ እንዲሁም ለእግረኞች ተብለው የተተከሉ አጥሮችን የዘለሉና መሰል የመንገድ ስርዓትን ያላከበሩ ከ11,000 በላይ ሰዎች ተቀጥተዋል። በዳሽን ባንክ የቀረበው ሱፐር አፕ የተጠቃሚዎቹ ቁጥር ከ1 ሚሊዮን በላይ መዝለሉን ባንኩ አስታወቀም። የዳሽን ሱፐር አፕ 1 ዓመት ባልሞላ ጊዜ ውስጥ በሚሊዮን የሚቆጠር ደንበኛና በቢሊዮን የሚቆጠር ዕለታዊ የገንዘብ ዝውውር እየተፈጸመበት እንደሚገኝም ተነግሯል። ከቻናል 1 ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት የዜና ሰዓታችን እነዚህንና ሌሎች በርካታ መረጃዎቻችንን ይዘን እንጠብቃችኋለን። እስከዚያው ድረስ መልካም ቀን ይሁንላችሁ።